በሳውዲ አረቢያ ያሉ የቤት ሰራተኞች የደሞዝ አከፋፈል ስርዓት ጋር በተገናኘ አዲስ ጥብቅ መረጃ ተሰምቷል። አብራችሁን ስትቆዩ በዝርዝር የምትሰሙት መረጃችን ነው። የጥራት ደረጃቸውን ባልጠበቁ በርካታ የጤና ተቋማት ላይ እርምጃ መወሰዱ ተሰምቷል። በዝርዝር የምናጋራችሁ መረጃችን ነው። መሬት ጠይቆ ማግኘት ምጽአት እንደመጠበቅ ከባድ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ከመሬት ጋር በተያያዘ የተናገሯቸው አነጋጋሪ መረጃዎችን ይዘናል፣ የምትሰሙት ይሆናል። ቀደም ሲል የወጣውን የጋራ መኖሪያ ቤቶች ዋጋ መቀነሱን ኤጀንሲው አስታውቋል፣ የምናጋራችሁ ይሆናል። በመኪና ላይ በተፈጸመ የቦምብ ጥቃት አንድ ከፍተኛ ጀነራል መገደላቸው ተሰምቷል። በዝርዝር የምናጋራችሁ መረጃችን ነው። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 13 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በሞን ሪል ስቴት ጎልደን ቪሌጅ ሳይት። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ በ8000 ካሬ ላይ ያረፈ ሰፊ የመኖሪያ መንደር በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነፃ የባንክ ብድር አመቻችተናል። እንዲሁም 8% ቅድመ ክፍያ ለሚከፍሉ ገዢዎች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የመኖሪያ መንደራችን አረንጓዴ መናፈሻ፣ ስፖርት ማዘውተሪያና በቂ የመኪና ማቆሚያ ፓርኪንግ ያለው ሲሆን በተጨማሪም የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተርና የኤሌክትሪክ መኪና ቻርጀርን አካቷል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገ ቢዝነስዎን ይጀምሩ። 0988887676 ወይንም 0988887999 ይደውሉ። ሞን ሪል ስቴት። በሰላማዊ መንደር በምቾት ይኑሩ። መሬት ጠይቆ ማግኘት ምጽአት እንደመጠበቅ ከባድ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን ያሉት የዲጂታል ኢትዮጵያ 2030 ስትራቴጂ ማስጀመሪያ ስነ ስርዓት ላይ በዲጂታል ኢትዮጵያ ስትራቴጂ ዙሪያ ባደረጉት ንግግር ነው። ጠቅላይ ሚኒስትሩ በንግግራቸው ከቢሮክራሲና የመሬት መረጃ ሲስተም ጋር በተገናኘ የሚስተዋሉ ችግሮችን ያነሱም ሲሆን እነዚህን ችግሮች ለመፍታት መንግስታቸው ኦቨርሳይት የማድረግ አቅም ማሳደግ ላይ እየሰራ መሆኑን ጥቆማ ሰጥተዋል። አንድ ሰው ኢትዮጵያ ውስጥ እስካሁን ባለው ሁኔታ የኢንቨስትመንት ሀሳብ ኖሮት በመንግስት ተቋማት መሬት ለማግኘት አመልክቶ መሬት ማግኘት ማለት ምጽአት እንደመጠበቅ ከባድ ነገር ነው ያሉት ጠቅላይ ሚኒስትሩ አንድ ሰው የኢንቨስትመንት ሀሳብ ኖሮት መንግስት ጋር ሄዶ መሬት ጠይቆ ማግኘት አይችልም። በሌላ በኩል ደግሞ በህገ ወጥ መንገድ መሬት የወሰዱ ሰዎችን መንግስት ኦቨርሳይት አድርጎ መያዝ አይችልም ሲሉም ተደምጠዋል። በጂኦ ስፔሻል ኢንፎርሜሽን የመሬት ኢንፎርሜሽን ሲስተም መገንባት በየከተማው ተጀምሯል ያሉት ዶክተር አብይ ነገር ግን እስካሁን አለመሳካቱን ገልጸዋል። አዲስ አበባ፣ ሸገር፣ ቢሾፍቱ፣ አዳማና አንዳንድ ከተሞች ላይ የመሬት መረጃ ስርዓት ከብዙ ዓመት ልፋትና ጭቅጭቅ በኋላ ከሞላ ጎደል 100% መመዝገብ ተችሏልም ብለዋል። በዚህ ሂደትም አንድ ሰው በሸገር ከተማ ውስጥ ከ100 በላይ ካርታ ይዞ መገኘቱንም ገልጸዋል። ይህ ከ100 በላይ ካርታ ወደ ጂኦስፔሻል ሲስተም ካልገባ በቀር ከዚያ ሁሉ የተከመረ ወረቀት በምን አይነት መነጽር ለይተን ይህንን ሰው ብቻ ለይተን ልናወጣ እንችላለን ሲሉም ተደምጠዋል። የጂኦስፔሻል ሲስተም ኢትዮጵያ ውስጥ እንዳይገባ የነበረው ፍላጎትና የቢሮክራሲ መጨናነቅ የሚታወቅ ቢሆንም ዋና ዓላማው ግን ጥቂት ሌቦች አላግባብ የወሰዱትን መሬት መንግስት ኦቨርሳይት ማድረግ እንዳይችል ለማድረግ ነው ሲሉም ተናግረዋል። አሁንም ያሳካነው አዲስ አበባ ወይንም ሸገር ሊሆን ይችላል ያሉት ጠቅላይ ሚኒስትሩ የተሟላ የመረጃ ልውውጥ ከሌለን ግን ይህ ሸገር ላይ በርካታ ካርታ ያለው ሰው በሌሎች ከተሞችም ተመሳሳይ ነገር ሊኖር ይችላል ብለው ይህ ደግሞ ዳታ ኤክስቼንጅ ካልተሟላ ማወቅ አንችልምም ብለዋል።
የጥራት ደረጃቸውን ባልጠበቁ 11 የጤና ተቋማት ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን ባለፉት 5 ወራት ባካሄደው ጥብቅ የቁጥጥር ስራ የአሰራር ግድፈት በተገኘባቸው 11 የጤና ተቋማት ላይ አስተዳደራዊ እርምጃ መውሰዱን አስታውቋል። ባለስልጣኑ በበጀት ዓመቱ የመጀመሪያ 5 ወራት ውስጥ 70 የጤና ተቋማትና 1500 የጤና ባለሙያዎች ላይ ያተኮረ የክትትልና ቁጥጥር ስራ ማከናወኑን የገለጹት የባለስልጣኑ የቁጥጥር ቡድን መሪ ወይዘሮ አበባ ተገኘ ናቸው። ይህ የቁጥጥር ስራ ተቋማቱ የተቀመጠውን ስታንዳርድ ጠብቀው እየሰሩ መሆኑንና ባለሙያዎቹም በስነ ምግባር አገልግሎት እየሰጡ መሆኑን ለማረጋገጥ ያለመ እንደሆነ ተናግረዋል። ባለስልጣኑ በዋናነት የመድኃኒት አያያዝ፣ የትንባው ቁጥጥርና የባለሙያዎች ብቃት ላይ ትኩረት በማድረግ ቁጥጥር ያደረገም ሲሆን በዚህም መሰረት 50 የሚሆኑ የናርኮቲክና የሳይኮትሮፒክ መድኃኒት የሚይዙ ተቋማት መፈተሹን፣ በ7 ተቋማት ላይ ደግሞ የትንባው ቁጥጥር ስራ መሰራቱንና 1500 ባለሙያዎች ላይ በሙያቸው ተገቢውን አገልግሎት መስጠታቸውን የማረጋገጥ ስራ መሰራቱንም ገልጸዋል። በክትትል ወቅት ጊዜ ያለፈባቸው መድኃኒቶች መገኘት፣ የናርኮቲክና የሳይኮትሮፒክ መድኃኒቶች ስርጭት ላይ የሪፖርት እጥረት እንዲሁም የፍቃድ እድሳት ችግሮች መስተዋላቸውንም ገልጸዋል። በዚህም መሰረት ለ9 ተቋማት የጽሑፍ ማስጠንቀቂያ፣ የንግድ ፍቃዳቸውን ባላደሱ 2 ተቋማት ላይ ደግሞ የማሸግ እርምጃ መውሰዱን አስታውቋል። ባለስልጣኑ አክሎም የጤና ተቋማት በቁጥጥሩ ወቅት የሚሰጣቸውን ግብረ መልስ በመቀበል ክፍተቶቻቸውን በየጊዜው እንዲያርሙና አገልግሎቶቻቸውንም ከሀገሪቱ የጥራት ደረጃ ጋር እንዲያሳድጉ አሳስቧል። ክልሉ ቀደም ሲል ያወጣውን የጋራ መኖሪያ ቤቶች ዋጋ መቀነሱን ገለጸ። የሐረሪ ክልል ቤቶች ልማትና ኮንስትራክሽን ኤጀንሲ በክልሉ የሚታየውን የመኖሪያ ቤት ፍላጎት በዘላቂነት ለመፍታት የሚያስችሉ የቤት አማራጮችንና የዋጋ ማሻሻያዎችን ይፋ አድርጓል። በዚህም ቀደም ሲል ይፋ ተደርጎ የነበረው የአፓርታማ ቤቶች ግንባታ ምዝገባ በተለያዩ ቴክኒካዊ ችግሮች ምክንያት መዘግየቱን ያመኑት የኤጀንሲው ስራ አስኪያጅ ኢንጂነር ሃናን አብዱል ፈታህ አሁን ግን ችግሮቹ ተፈተው ምዝገባ ለመጀመር ዝግጅት መጠናቀቁን ገልጸዋል። ኤጀንሲው የህብረተሰቡን የመክፈል አቅም ግምት ውስጥ በማስገባት ትልቅ ማሻሻያ ማድረጉን የጠቆሙት ኃላፊዋ በዚህም መሰረት ቀደም ሲል 30 በመቶ የነበረው የቅድመ ክፍያ መጠን ወደ 20 በመቶ ዝቅ እንዲል መደረጉንም ገልጸዋል። በተጨማሪም ቀሪው 80 በመቶ ክፍያ ደግሞ በቤት ፈላጊው አቅም ላይ ተመስርቶ ከ3 እስከ 5 ዓመታት ባለው ጊዜ ውስጥ ተከፍሎ እንዲጠናቀቅ እድል መመቻቸቱንም ተናግረዋል። ግንባታው በዋናነት በ3 ተመራጭ አካባቢዎች ላይ የሚከናወን ሲሆን የዋጋ ተመኑም እንደየቦታው ስትራቴጂካዊ ጠቀሜታ የሚወሰን መሆኑ ተገልጿል። በዚህም በዲያስፖራ መንደር አካባቢ ለሚገነቡ ዘመናዊ ባለ 4 ፎቅ ቤቶች በ1 ካሬ ሜትር 33929 ብር ዋጋ ይወጣላቸው ሲሆን በደከርና ገልማሽራ አካባቢ ለሚገነቡ ባለ 4 ፎቅ ቤቶች ደግሞ በ1 ካሬ ሜትር 30 ሺህ ብር ዋጋ ወጥቶላቸዋል ተብሏል። በአጠቃላይ በገልመሽራና ደከር አካባቢዎች 12 ህንፃዎች የሚገነቡ ሲሆን እያንዳንዱ ህንፃ 21 አባወራዎችን የመያዝ አቅም እንዲኖረው ተደርጎ የተቀረጸ መሆኑም ተገልጿል። ይህም ደግሞ በድምሩ በርካታ ነዋሪዎችን በአጭር ጊዜ ውስጥ የቤት ባለቤት ለማድረግ የሚያስችል ስለመሆኑም ተገልጿል። ኢንጂነር ሃናን አክለው ማንኛውም ቤት ፈላጊ ነዋሪ የተቀመጠውን የ20 በመቶ ቅድመ ክፍያ በመክፈል የዚህ ድል ተጠቃሚ እንዲሆን ጥሪ ያቀረቡም ሲሆን ይህ አዲስ አሰራር በክልሉ ያለውን የቤት እጥረት ለመቅረፍ መንግስት የጀመረው ጥረት አካል መሆኑም ተመላክቷል። የኢትዮጵያ ሀገራዊ ምክክር የጋራ ጉባኤ በጥር ወር መጨረሻ ላይ ይደረጋል ተባለም። የኢትዮጵያ ሀገራዊ ምክክር ኮሚሽን ለ3 ዓመታት ያህል ሲያከናውናቸው የቆየውን ቅድመ ዝግጅቶች አጠናቆ ወሳኙንና ታሪካዊውን ሀገራዊ የጋራ ምክክር ጉባኤ በመጪው ጥር ወር 2018 ዓ.ም ለማካሄድ ማቀዱን አስታውቋል። ኮሚሽኑ በሕዝብ ተወካዮች ምክር ቤት የተሰጠው የሥራ ጊዜ እስከ የካቲት አጋማሽ 2018
ዓ.ም ድረስ ብቻ በመሆኑ ዋናው ጉባኤ የጊዜ ገደቡ ከመጠናቀቁ በፊት በጥር ወር መጨረሻ እንዲከናወን የዝግጅት ስራዎች እየተፋጠኑ እንደሚገኙ የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ ተናግረዋል። አክለውም እስካሁን በተለያዩ ምክንያቶች ሳይጀመር ቆይቶ የነበረው በትግራይ ክልል የሚከናወነው የምክክር ሂደት በዚህ ሳምንት በይፋ እንደሚጀመርም ኮሚሽኑ አረጋግጠዋል። በክልሉ የሚከናወኑ የተሳታፊዎች ልየታ፣ የአጀንዳ ማሰባሰብና የተወካዮች ምርጫ ተግባራት እስከ ታህሳስ 30 ቀን 2018 ዓ.ም ድረስ ተጠናቀው ለቀጣዩ ጉባኤ ዝግጁ እንዲሆኑ አቅጣጫ መቀመጡንም ተናግረዋል። በጥር ወር መጨረሻ በሚካሄደው ሀገራዊ ምክክር ጉባኤ ላይ ከሁሉም የሀገሪቱ አካባቢዎች የተወከሉ ከ4000 በላይ የህብረተሰብ ክፍል ተወካዮች ይሳተፋሉ ተብሎም ይጠበቃል። ይህ ጉባኤ በሀገሪቱ መሰረታዊ በሚባሉ ብሔራዊ ጉዳዮች ላይ መግባባት ለመፍጠርና ለዘላቂ ሰላም መሰረት ለማምጣት ያለመ መሆኑም ተገልጿል። ኮሚሽኑ ለጉባኤው የሚያስፈልጉ የሎጂስቲክና የቴክኒክ ግብዓቶች ከወዲሁ እየተሟሉ መሆኑን የጠቆመ ሲሆን ሂደቱ በታቀደለት ጊዜ እንዲጠናቀቅም የሁሉም አካላት ትብብር ወሳኝ መሆኑን አሳስቧል። ዓለም አቀፍ የዲጂታል መድረኮች ለኢትዮጵያውያን ይዘት ፈጣሪዎች የሚከፍሉትን ክፍያ ለገቢዎች ሚኒስቴር ሪፖርት እንዲያደርጉ የሚያስችል አዲስ አሰራር እየተዘረጋ ነው ተባለም። የገንዘብ ሚኒስቴር ባለስልጣናት ቲክቶክ፣ ዩቲዩብ እና ፌስቡክ በመሳሰሉ የኦንላይን መድረኮች ላይ በዓመት ቢያንስ 100 ሺህ ብርና ከዚያ በላይ የሚያገኙ የዲጂታል ይዘት ፈጣሪዎችን ወደ ግብር ስርዓቱ ለማስገባት እየሰራ መሆኑን አስታውቋል። ይህ ውሳኔ በቅርቡ በጸደቀው የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 ላይ የተመሰረተ ነው ተብሏል። በዚህም መሰረት ማንኛውም የዲጂታል ይዘት ፈጣሪ በግብር ባለስልጣኑ ዘንድ ተመዝግቦ የግብር ከፋይ መለያ ቁጥር የማውጣት ግዴታ አለበትም ተብሏል። ግብሩ በገንዘብ የሚከፈል ክፍያ ላይ ብቻ ሳይሆን በማስታወቂያ ወይንም በስፖንሰርሺፕ መልክ የሚሰጡ አይነታዊ ጥቅማ ጥቅሞችንም እንዲሁም በነፃ የሚሰጡ ምርቶች ወይንም አገልግሎቶች ያካትታል ተብሏል። ይዘት መፍጠርን እንደ መደበኛ የንግድ ሥራ ለሚሰሩት እንደ ትርፋቸው መጠን የሚታሰብ ከ0% እስከ 35% በሚደርስ የግብር ተመን እንደሚሰላም የተገለጸ ሲሆን እንደ ተጨማሪ ሥራ ወይንም መደበኛ ያልሆነ የገቢ ምንጭ አድርገው ለሚጠቀሙበት ደግሞ በጠቅላላ ገቢያቸው ላይ የ15 በመቶ ፍላት ግብር እንደሚጣልም ተነግሯል። በመረጃው መሰረትም የይዘት ፈጣሪዎች በየ3 ወሩ ገቢያቸውን ማሳወቅና ክፍያቸውንም ሩብ ዓመቱ ባለቀ በ30 ቀናት ውስጥ መፈጸም እንዳለባቸው ተነግሯል። እንዲሁም ለሚሰሯቸው ማንኛቸውም የማስታወቂያና የፕሮሞሽን ስራዎችም ሕጋዊ ደረሰኝ የመስጠት ግዴታ ተጥሎባቸዋል ተብሏል። አዋጁ መንግስት ከዚህ ቀደም ግብር ሳይከፈልበት የቆየውን ሰፊውን የዲጂታል ኢኮኖሚ ወደ መደበኛ ስርዓት ለማምጣትና የሀገር ውስጥ ገቢን ለማሳደግ ያለመ መሆኑም ተገልጿል። በተጨማሪም ዓለም አቀፍ የዲጂታል መድረኮች ለኢትዮጵያውያን ይዘት ፈጣሪዎች የሚከፍሉትን ክፍያ ለገቢዎች ሚኒስቴር ሪፖርት እንዲያደርጉ የሚያስችል አዲስ አሰራር እየተዘረጋ መሆኑን አዲስ ፎርቹን ዘግቧል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን። በሞስኮ በመኪና ላይ በተፈጸመ የቦምብ ጥቃት አንድ ከፍተኛ የሩሲያ ጀነራል መገደላቸው ተገለጸም። በሩሲያዋ ሞስኮ ከተማ ዛሬ ታህሳስ 13 ቀን 2018 ዓ.ም ጠዋት ላይ በደረሰ የቦምብ ጥቃት በሩሲያ መከላከያ ሚኒስቴር ውስጥ ቁልፍ ሚና የነበራቸው ከፍተኛ የወታደራዊ መኮንን መገደላቸውን የሩሲያ ባለስልጣናት አስታውቀዋል። የሩሲያ ጦር አዛዥ ጠቅላይ መምሪያ የኦፕሬሽንና ስልጠና ዳይሬክቶሬት ኃላፊ የነበሩት የ56 ዓመቱ ሌተናል ጀነራል ፋኒል ሳልቫሮቭ ሕይወታቸው ያለፈው በደቡባዊ ሞስኮ አካባቢ በሚገኘው መኖሪያ ቤታቸው አቅራቢያ የግል መኪናቸው ላይ በተጠመደ ፈንጂ ነው ተብሏል። የሩሲያው የምርመራ ኮሚቴ በሰጠው መግለጫ መሰረትም ፈንጂው የተጠመደው ጀነራሉ በተቀመጡበት ነጭ ኪያ ሶሬንቶ መኪና ስር መሆኑን ያስታወቀ ሲሆን በአካባቢው አቆጣጠር ከጠዋቱ 4 ሰዓት ከ39 ላይ
ላይ ጀነራሉ መኪናውን አስነስተው መንቀሳቀስ ሲጀምሩ ፈንጂው መፈንዳቱን የዓይን እማኞችና የደህንነት ካሜራዎች አመላክተዋል የተባለው። ምንም እንኳን የሕክምና ባለሙያዎች በፍጥነት ስፍራው ላይ ቢደርሱም ጀነራሉ በደረሰባቸው ከባድ የአካል ጉዳት ምክንያት ወዲያውኑ ሕይወታቸው ማለፉ ተገልጿል። የሩሲያ የፌዴራል ደህንነት አገልግሎት ጥቃቱን የሽብር ድርጊት ሲል የፈረጀው ሲሆን የግድያ ዋነኛ ተጠርጣሪ የዩክሬን የስለላ ድርጅት መሆኑም በይፋ ተገልጿል። ይህ ጥቃት በሞስኮ ከፍተኛ የደህንነት ጥበቃ በሚደረግባቸው አካባቢዎች በአንድ ዓመት ውስጥ የተፈጸመ ሶስተኛው የጀነራሎች ግድያ መሆኑን ተከትሎ በሩሲያ ወታደራዊ አመራሮች ዘንድ ከፍተኛ ስጋት መፍጠሩ ተነግሯል። ከዚህ ቀደም ሚያዝያ 2025 በተመሳሳይ መኪና ላይ በተጠመደ ቦምብ አንድ ጀነራል የተገደሉ ሲሆን ታህሳስ 2024 ላይ ደግሞ ሌላኛው ጀነራል በኤሌክትሪክ ስኩተር ላይ በተቀመጠ ቦምብ መገደላቸው ይታወሳል። በዛሬው ዕለት ግድያ የተፈጸመባቸው ጀነራሉም በሩሲያ ወታደራዊ መዋቅር ውስጥ ከፍተኛ ተጽዕኖ የነበራቸው መኮንን የነበሩ ሲሆን በሶሪያና በቼቼንያ ጦርነቶች በነበራቸው ተሳትፎ የሚታወቁት እንዲሁም በቅርቡ ደግሞ በዩክሬን እየተካሄደ ላለው ጦርነት አዳዲስ የሩሲያ ወታደሮችን በማሰልጠንና ስልታዊ ዝግጅቶችን በመምራት ረገድ ቁልፍ ሚና ነበራቸው ተብሏል። ክሬምሊን በጉዳዩ ላይ ጠንከር ያለ ምላሽ እንደሚሰጥ የተገለጸ ሲሆን የዩክሬን መንግስት እስካሁን ድረስ ጥቃቱን በተመለከተ በይፋ የሰጠው አስተያየት የለም። በሳውዲ አረቢያ የቤት ሰራተኞች የደሞዝ አከፋፈል ስርዓት በዲጂታል እንዲከናወን ተደነገገም። የሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር በሀገሪቱ በሚገኙ የቤት ሰራተኞች የደሞዝ አከፋፈል ሂደት ላይ መሰረታዊ ለውጥ የሚያመጣ አዲስ መመሪያ ይፋ አድርጓል። ሚኒስቴሩ ባወጣው መግለጫ መሰረትም ማንኛውም አሰሪ ለቤት ሰራተኞች የሚከፍለውን ደሞዝ በጥሬ ገንዘብ መስጠት የከለከለ ሲሆን ክፍያው በይፋዊ የኤሌክትሮኒክስ የክፍያ መስመሮች ብቻ እንዲከናወንም ተወስኗል። ይህ ውሳኔ ደግሞ በተለይም በኢትዮጵያና በሳውዲ አረቢያ መንግስታት መካከል እንደ አውሮፓውያን አቆጣጠር በ2023 የተፈረመውን የሁለትዮሽ የሥራ ስምሪት ስምምነት ተከትሎ ወደ ሀገሪቱ ለገቡ ከግማሽ ሚሊዮን በላይ ኢትዮጵያውያን የሰራተኛ መብት ጥበቃ በማድረግ ረገድ ትልቅ እምርታ መሆኑ ተመላክቷል። እንደ ሚኒስትሩ መግለጫ አዲሱ አሰራር የሰራተኞችን የደሞዝ መብት ከማስከበር ባለፈም ክፍያዎች በወቅቱ መፈጸማቸውን መንግስታዊ ክትትል ለማድረግ ያስችላል ተብሏል። የደሞዝ ክፍያው የሚፈጸመው ደግሞ በሙሳነድ የዲጂታል መድረክ አማካኝነት ሲሆን አሰሪዎች በታወቁ ባንኮች ወይንም የዲጂታል የገንዘብ ማስተላለፊያ መተግበሪያዎች በኩል ክፍያውን እንዲፈጽሙ እንደሚገደዱም ተገልጿል። ሰራተኞችም ደሞዛቸውን ለመጠቀም እንዲችሉ በስማቸው የሚወጣ የማዳ የባንክ ካርድ የሚሰጣቸው ሲሆን በዚህም አማካኝነት በማንኛውም የገንዘብ ማውጫ ማሽን ወይም ኤቲኤም መጠቀምና ያጠራቀሙትን ገንዘብ ደህንነቱ በተጠበቀ ሁኔታ ወደ ሀገራቸው መላክ ይችላሉም ተብሏል። ይህ የዲጂታል ክፍያ ስርዓት እንደ አውሮፓውያን አቆጣጠር ከሐምሌ 2024 ጀምሮ ደረጃ በደረጃ ተግባራዊ ሲደረግ የቆየ ቢሆንም ከጥር 2026 ጀምሮ ግን ለማንኛውም አሰሪና ሰራተኛ አስገዳጅ እንደሚሆን ሚኒስትሩ አረጋግጧል። ውሳኔው የሳውዲ አረቢያን የቤት ሰራተኛ ዘርፍ ዘመናዊ ለማድረግና የሰራተኞችን ሰብአዊና ቁሳዊ መብቶች ዓለም አቀፍ ደረጃን በጠበቀ መልኩ ለመጠበቅ የሚደረጉ ጥረቶች አካል ነው ተብሏል። ይህም ደግሞ በአሰሪና ሰራተኛ መካከል የሚፈጠሩ የክፍያ አለመግባባቶችን በዘላቂነት ይፈታል ተብሎ እንደሚጠበቅ የሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር ያወጣው መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በሞን ሪል ስቴት ጎልደን ቪሌጅ ሳይት። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ በ8000 ካሬ ላይ ያረፈ ሰፊ የመኖሪያ መንደር። በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነፃ የባንክ ብድር አመቻችተናል። እንዲሁም 8% ቅድመ ክፍያ ለሚከፍሉ ገዢዎች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የመኖሪያ መንደራችን አረንጓዴ መናፈሻ፣ ስፖርት ማዘውተሪያና በቂ የመኪና ማቆሚያ ፓርኪንግ ያለው ሲሆን በተጨማሪም የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተርና የኤሌክትሪክ መኪና ቻርጀርን አካቷል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገ ቢዝነስዎን ይጀምሩ። 0988887676 ወይንም 0988887999 ይደውሉ። ሞን ሪል ስቴት። በሰላማዊ መንደር በምቾት ይኑሩ።